ብዙ ጥሩ ሰዎች በወዳጅ መሳይ ጠላቶቻቸው ደጋግሞ ይጎዳሉ። ብዙ የዋህ የሚባሉ ሰዎች ያለምንም ርህራሄ በጠላቶቻቸው ይሰቃያሉ። ይህ ለምን የሚሆን ይመስላችኋል? እናንተስ የጠላታችሁ ተጠቂና መጫወቻ ላለመሆን ምን ታደርጋላችሁ? ከእነርሱ ጋር አላስፈላጊ ጸብ ውስጥ ትገባላችሁ ወይስ ደግሞ ጥቃታቸውን ተቀብላችሁ እየተጎዳችሁ ትኖራላችሁ? በዚህ ቪዲዮ የትኛውንም የሚጎዳችሁን ጠላታችሁን ያለምንም ጸብ ከህይወታችሁ የምታስወግዱበትን 8 የተመረጡ ወሳኝ ጥበቦችን እንመለከታለን። በተለይ 8ኛ ላይ የምንመለከተው ጥበብ የትኛውንም ጠላታችሁን እጅ አሰጥቶ የሚያከብራችሁና የሚወዳችሁ እውነተኛ ወዳጃችሁ የሚያደርግ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ሌክቸረር፣ ላይፍ ኮች እና ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን። የትኛውንም ጠላታችሁን ያለምንም ጸብ ከህይወታችሁ ውስጥ ለማስወገድ ልትጠቀሙት የሚገባው አንደኛውና እጅግ በጣም ወሳኙ ጥበብ ስሜትን መቆጣጠር ነው፣ ወይም ደግሞ ኮንትሮል ዩር ኢሞሽን። ጠላት ብዙ ጊዜ የሚመጣው ስሜታችሁን ለመጉዳት ነው፣ ወይም በስሜታችሁ ላይ ለመሰልጠን ነው፣ እናንተን ለመግዛት ነው። ስለዚህ እናንተ ግን የራሳችሁን ስሜት መቆጣጠር የምትችሉ ከሆነ፣ የእናንተን ስሜት የመቆጣጠርን እድል አሳልፋችሁ ለሱ የማትሰጡት ከሆነ በምንም አይነት መንገድ እናንተን ሊጎዳችሁ ወይም ሊያሸንፋችሁ አይችልም። በፍጹም እናንተን ሊቆጣጠራችሁ አይችልም። የስሜታችሁ አለቃ ሆናችሁ ማለት ራሳችሁን ገዛችሁ ማለት የትኛውም ጠላት እናንተን እንዳያሸንፍ ወይም የሚያሸንፍበትን ዋነኛውን መንገድ ወይም በሩን ዘጋችሁት ማለት ነው። ለዚህ ነው ስሜታችሁ ላይ መሰልጠን ያለባችሁ፣ ስሜታችሁን መቆጣጠር ያለባችሁ። ጠላታችሁ በብዙ አይነት መንገድ ሊጎዳችሁ ሊመጣ ይችላል። ያንን የመጣበትን መንገድ ደግሞ የምታከሽፉት በዋናነት ስሜታችሁ ላይ መሰልጠን ስትችሉ ነው። ስሜታችሁን መቆጣጠር ስትችሉ ነው። የትኛውም ጠላት በዋናነት የሚፈልገው ነገር የእናንተን መናደድ ነው፣ የእናንተን መበሳጨት ነው፣ የእናንተን ተስፋ መቁረጥ ነው። ስለዚህ እንደዚህ አይነት ስሜቶች ቢሰሟችሁ እንኳን፣ ንዴቱ ቢመጣባችሁ እንኳን፣ ስሜታችሁ ጥሩ ባይሆን እንኳን፣ በሚናገራችሁ ወይም በሚያደርግባችሁ ነገር ብትናደዱ ወይ ብትበሳጩ እንኳን በፍጹም ያንን ብስጭታችሁን ያንን ንዴታችሁን ለሱ ልታሳዩት አይገባም። ያንን አደረጋችሁ ማለት በቀላሉ የጠላታችሁ መጫወቻ ሆናችሁ ማለት ነው። ጠላታችሁ በእናንተ ላይ ስልጣን እንዳለው አሳያችሁ ማለት ነው። ለዚህ ነው እሱ እናንተ ላይ ያቀደውን ነገር ከግብ እንዳያደርስ መሰናክል ልትሆኑበት የሚገባው። መሰናክል ሆናችሁ ማለት ደግሞ እናንተ ራሳችሁን መምራት የምትችሉ አይነት ሰዎች ሆናችሁ ማለት ነው። ሌላኛው ነገር ደግሞ ምንድነው? ጠላት ብዙ ጊዜ ወደ ህይወታችን ሲመጣ የኛን መረጋጋት፣ የኛን ውስጣዊ ሰላም፣ የኛን እርካታ ወይም ደግሞ ደስታ አይፈልገውም። ለዛ ነው የኛን ስሜት ለመረበሽ ወይም እኛን መረጋጋት ለመንሳት ብዙ ነገር የሚያደርገው፣ በብዙ አይነት መንገድ ሊጥለን የሚሞክረው። ስለዚህ የትኛውም ጠላት እናንተን እንዳይቆጣጠር መጀመሪያ እናንተ ስሜታችሁን ተቆጣጠሩ። ስሜታችሁን ተቆጣጠራችሁ ማለት ያ ጠላታችሁ እናንተ ላይ ያቀደውን እቅድ አከሸፋችሁበት ማለት ነው። ቡሊ ሊያደርጋችሁ ይችላል። ሰዎች ፊት ሊያሸማቅቃችሁ ይችላል። ሊሰድባችሁ ይችላል። የእናንተን ደካማ ጎን አይቶ በዛ ሊጎዳችሁ ሊመጣ ይችላል። ነገር ግን በዛ ሰዓት እናንተ ብትጎዱ እንኳን፣ ስሜታችሁ ጥሩ ባይሆን እንኳን፣ ስሜታችሁ ቢነካ እንኳን ወይም ብትናደዱ እንኳን ያንን ንዴታችሁን ፍጹም ለጠላታችሁ ልታሳዩት አይገባም። እናንተ ላይ ስልጣን እንደሌለው ማወቅ ይኖርበታል። ስልጣን እንደሌለው የምታሳዩበት ዋነኛው መንገድ ደግሞ ስሜታችሁን በመቆጣጠር ወይ ኢሞሽናችሁ ላይ በመሰልጠን ራሳችሁን በመግዛት። በሚያናድድ ነገር መናደድ ወይም በሚያበሳጭ ነገር መበሳጨት ኖርማል ነገር ነው። የትኛውም ሰው ሊናደድ ይችላል። ነገር ግን በጠላታችሁ ምክንያት እንደተናደዳችሁ ያ ጠላታችሁ ማወቅ የለበትም። ሁለተኛው መጥፎ ጠላቶቻችሁን የምታስወግዱበት ጥበብ አይናቸው ውስጥ በመመልከት ነው፣ ወይም ሎክ ዘም ኢን ዚ አይ። ያለምንም ፍርሃት ያለምንም ድንጋጤ አይናቸው ውስጥ ትመለከታላችሁ። አይናቸው ውስጥ መመልከት ብቻ ሳይሆን ፈገግታንም ትጨምሩበታላችሁ። ፈገግ እያላችሁ አይናቸውን ትመለከታላችሁ። ይህን አደረጋችሁ ማለት ኮንፊደንሳችሁን ወይም በራስ መተማመናችሁን፣ ልበሙሉነታችሁን፣ ድፍረታችሁን አሳያችኋቸው ማለት ነው። ይህንን ሲያዩ ደግሞ የትኛውንም መጥፎ ነገር ከማድረጋችሁ በፊት ሁለቴ እንዲያስቡ ታደርጓቸዋላችሁ ማለት ነው። ኢቭን ብትፈሯቸው እንኳን የእነርሱ ድርጊት የሚያሸብር፣ የሚያስፈራ፣ የሚያስደነግጥ እንኳን ቢሆን ፍርሃታችሁን ዋጥ አድርጋችሁ ስሜታችሁን ተቆጣጥራችሁ አይናቸውን መመልከት ነው። አይንን ስትመለከቱ ብዙ ስሜቶችን ማንበብ ትችላላችሁ። እነሱ ውስጥ ያለውን ስሜት ኢቭን እነሱን ማስፈራራት ትችላላችሁ። በተለይ ደግሞ ፈገግታ ስትጨምሩባቸው የእናንተን ኮንፊደንስ ስለምታሳዩ እነሱን መደንገጥ ይጀምራሉ፣ እነሱን መርበትበት ይጀምራሉ ማለት ነው።
ስለዚህ ጠላቶቻችሁን ያለምንም ጸብ ከህይወታችሁ ማስወገድ የምትፈልጉ ከሆነ ምንም ምላሽ ሳትሰጧቸው በአይናችሁ ብቻ አስወግዷቸው። በጠንካራው እይታችሁ፣ በኮንፊደንሳችሁ፣ በሰውነት እንቅስቃሴያችሁ ወይም ደግሞ በፋሻል ኤክስፕሬሽን ሊሆን ይችላል፣ በሰውነት ቋንቋ ብቻ ከህይወታችሁ አስወጧቸው። እንዲፈሯችሁ፣ እንዲያከብሯችሁ አድርጓቸው። ያለበለዚያ ግን ይህንን የማታደርጉ ከሆነ ጀስት ምንም እንዳልተፈጠረ ዝም ብላችሁ የምትሄዱ ከሆነ እነሱ ሲሰርቧችሁ ወይም ደግሞ ሲጎዷችሁ፣ እነሱ ሰው ፊት ሲያሸማቅቋችሁ፣ ቡሊ ሲያደርጓችሁ ዝም ብላችሁ የምትመለከቷቸው ከሆነ እየተናገሯችሁ ዝም ብላችሁ ጥላቿቸው የምትሄዱ ከሆነ ነገም ያንን ነገር ይደግማሉ ማለት ነው። ስለዚህ ይህ ነገር በህይወታችሁ ተደጋግሞ እንዳይመጣ የምትፈልጉ ከሆነ አንድና አንድ ልታደርጉት የሚገባው ነገር ፍርሃታችሁን ዋጥ አድርጋችሁ በድፍረት አይናቸው ውስጥ መመልከት ነው። ሶስተኛው የትኛውንም መጥፎ ጠላታችሁን ያለምንም ጸብ የምታስወግዱበት መንገድ ወይም ጥበብ ታማኝ አጋራችሁን መቀላቀል ነው፣ ወይም ደግሞ ቲም አፕ ዊዝ ሰም ትረስትድ አላይስ። ለዚህ አንድ ምሳሌ ልጠቅስላችሁ እችላለሁ። በትምህርት ቤት ውስጥ በግሩፕ የሚንቀሳቀሱ ልጆችን ወይም በግሩፕ የሚንቀሳቀሱ ተማሪዎችን ለምንድን ነው ብዙ ሰው የሚፈራቸው? ለምን? ብቻቸውን ስላልሆኑ። አንድ የግሩፓቸው አባል ቢጠቃ እነዛ ብዙ ስለሆኑ ያንን ያጠቃውን ሰው ሊጎዱት ይችላሉ። ለዛ ራሳቸውን ለማስከበር ወይም ራሳቸውን ፕሮቴክት ለማድረግ በግሩፕ መንቀሳቀስን ይመርጣሉ ማለት ነው። ስለዚህ የትኛውንም ጠላታችሁን ብቻችሁን መጋፈጥ ማትችሉ ከሆነ ከሌሎች ሰዎች ጋር ወይም ከጓደኞቻችሁ ጋር፣ ከስራ ባልደረቦቻችሁ ጋር አንድ ላይ መሆንን ምረጡ። አንድ ላይ ስትሆን፣ ቲም ሲኖራችሁ ወይም በግሩፕ መንቀሳቀስ ስትጀምሩ ያ ጠላታችሁ መፍራት ይጀምራል። ብቻችሁን ያንን ጠላት ማሸነፍ ባትችሉ እንኳን በግሩፕ ግን ያንን ጠላታችሁን ማሸነፍና ማንበርከክ ትችላላችሁ። ያ ጠላታችሁ እንዳይጎዳችሁ ማድረግ ትችላላችሁ። ብዙ ሰው የሚጠቃው ብቻውን እንደሆነ ሲታወቅ ለብቻው የሚኖር ሰው ወይም ደግሞ ሰው እንደሌለው የሚታሰብ ሰው በቀላሉ ይጠቃል ወይም ይዘረፋል፣ ይጎዳል። ይህንን ደግሞ የሚያደርጉት ቁም ብለው ያ ሰው ብቻውን እንደሆነ ስለሚያውቁ የሚያግዘው የሚረዳው ከጎኑ የሚቆም ወይም ጥቃቱን የሚከላከልለት ሰው እንደሌለ ሲያስቡ ነው ይህንን የሚያደርጉት። ስለዚህ ከአቅማችሁ በላይ የሆነ ጠላት በፍጹም ብቻችሁን ለማሸነፍ ብቻችሁን ለመጋፈጥ አትታገሉ። ራሳችሁን ለሱ ኤክስፖዝ አታድርጉ። በጉዳት ራሳችሁን ኤክስፖዝ አታድርጉ። ከሰው ጋር ስትሆኑ ጀስት ቀጥታ ሄዳችሁ ከሱ ጋር መፋለም ላይ ጠበቅባችሁ ይችላል። ከሰው ጋር መሆናችሁን ማሳየታችሁ ብቻ ግሩፕ እንዳላችሁ የሚደግፏችሁ፣ የሚያግዟችሁ፣ ከእናንተ ጋር መሆን የሚወዱ የሚችሉ ሰዎች እንዳሏችሁ ብቻ ማሳየታችሁ እዛ ጠላታችሁ በቂ ነው። ያ ጠላታችሁ እንዲፈራና ከእናንተ እንዲርቅ ማድረግ ትችላላችሁ። ይሄ በጣም ሲምፕሉ ነገር ነው። የምታምኑት ጓደኛ ካላችሁ ወይም የምታምኑት የቤተሰብ አባል ካላችሁ ስለዛ ስለሚያስፈራችሁ፣ ስለሚያስጨንቃችሁ፣ ስለሚያሸማቅቃችሁ ጠላታችሁ ታማክሩታላችሁ። ከዛ በኋላ በተቻለ አቅም አብራችሁ ያንን ጠላታችሁን ለመጋፈጥ ትሄዳላችሁ ማለት ነው። መጋፈጥ ማለት አላስፈላጊ ጸብ ውስጥ መግባት አይደለም፣ ወይም ደግሞ ሌላ አታካራ ውስጥ መግባት አይደለም። ጀስት ፖላይትሊ ማነጋገርም ሊሆን ይችላል፣ ወይም የሚያጣላችሁ ጉዳይ ላይ መወያየትም ሊሆን ይችላል። ስለዚህ እሱን የምታደርጉት ደግሞ ብቻችሁን ሳይሆን ከምታምኑት ሰው ጋር መሆን ይኖርበታል። አራተኛው ጋር ደርሰናል። አራተኛው የትኛውንም መጥፎ ጠላታችሁን ያለምንም ጸብ ከህይወታችሁ የምታስወግዱበት ጥበብ የትኛውንም ጥፋት በመረጃ መያዝ ነው፣ ወይም ዶክመንቲንግ ኤኒ ሃርም ኦር ቡሊ። የትኛውም ጥፋት ቢፈጸምባችሁ ማስፈራራት ሊሆን ይችላል፣ ወይም ደግሞ አካላዊ ጉዳት ሊሆን ይችላል፣ ወይም የተለየ ጥቃት ሊሆን ይችላል። ይህንን ሁሉ የጠላታችሁን መጥፎ ተግባር ዶክመንት ታደርጋላችሁ ወይም በመረጃ ታስቀራላችሁ። ሪከርድ ማድረግ ካለባችሁ ሪከርድ ታደርጋላችሁ፣ ወይም ደግሞ መቅረጽ ካለባችሁ ትቀርጹታላችሁ፣ መጻፍ ካለባችሁ ትጽፉታላችሁ፣ ወይም ደግሞ በሌላ መንገድ መረጃችሁን ትይዛላችሁ። ይህንን ማድረጋችሁ ያንን ሰው መክሰስ ብትፈልጉ፣ ሕግ ፊት ማቆም ብትፈልጉ እንኳን ወይም ከፍ ያለ ስልጣን ያለው ሰው ጋር ማቅረብ ብትፈልጉ እንኳን መረጃችሁ ታማኝነት እንዲኖር ወይም ጥቃታችሁ እንዲታመን የግድ መረጃ ያስፈልጋችኋል። ይህንን መረጃ ያዛችሁ ማለት ደግሞ እናንተ ራሳችሁን እየጠበቃችሁ ነው ማለት ነው። ራሳችሁን ፕሮቴክት እያደረጋችሁ ነው ማለት ነው። ራሳችሁን ፕሮቴክት የማታደርጉ ከሆነ ግን ያ ሰው ሁሌም እየጎዳችሁ ይሄዳል። ከዛ በኋላ ያስመስላል እንዳልጎዳችሁ፣ ምንም እንዳላደረገ፣ ምንም መጥፎ ተግባር እንዳልፈጸመ ያስመስላል። ያኔ ደግሞ በሌሎች ሰዎች ሊታመን ይችላል። ስለዚህ ጠላታችሁን ያለምንም ጸብ ወይም ሳትከራከሩት፣ ምንም አይነት ያላስፈላጊ ግብግብ ውስጥ ሳትገቡ ለማሸነፍ ወይም ደግሞ እሱን ለመርታት ከህይወታችሁ ውስጥ ለማስወጣት ከዚህ በፊት ያደረጋችሁን ወይም ያደረገባችሁን በደል መረጃ መያዙ እጅግ በጣም ወሳኝ ነው። ይህንን ስታደርጉ እናንተ ምን ያክል እንደምትጠነቀቁ ያጠላታችሁ የሚያውቃል ማለት ነው። እናንተን አንድ እርምጃ ሊቀድማችሁ ሊሞክር ይችላል። እሱ ይህንን ሲያደርግ ደግሞ እናንተም አንድ እርምጃ እሱን መቅደም ይኖርባችኋል ማለት ነው። መረጃ ኃይል ነው የሚባለው ለዚህ ነው። ብዙ ሰዎች መረጃ ስለሌላቸው ወይም ምስክር ስለሌላቸው ብቻ ጥቃታቸው ተድበስብሶ ቀርቷል።
ያ ያጠቃቸው የጎዳቸው ሰው የሚገባውን ቅጣት ሳይቀበል ቀርቷል። ስለዚህ ያንን ሰው ለመቅጣት እንዲሁም ደግሞ ራሳችሁን ከጥቃት ለመከላከል የትኛውንም የጥቃታችሁን አይነት በመረጃ መያዝ ይኖርባችኋል። መረጃችሁን ማጠናከር ይኖርባችኋል። መረጃ ስትይዙ ድፍረት ይሆናችኋል። እናንተም መጥፎ ነገር እንዳታደርጉ ያደርጋችኋል። ስለዚህ ራሳችሁን ከጠላታችሁ ጠብቁ ወይም ራሳችሁን ፕሮቴክት አድርጉ። ጠንከር ያለ የተደራጀ መረጃን አስቀምጡ። እንደተጎዳችሁ፣ እንደተበደላችሁ፣ ሁሉ እየተደረጋችሁ እንደሆነ ለሚመለከተው አካል የእናንተን ጉዳት፣ የእናንተን ህመም፣ የእናንተን ጭንቀትና ስቃይ ሪፖርት ለማድረግ በፍጹም እንዳትፈሩ። 5ኛው ላይ ደርሰናል። 5ኛው ጠላቶቻችሁን ያለምንም ጸብ ከህይወታችሁ የምታስወግዱበት ጥበብ በስርዓት ከመጥፎ ተግባራቸው እንዲቆጠቡ ማሳወቅ ወይም ቴል ዘም ቱ ባክ ኦፍ። አንዳንድ ጊዜ ዝምታም ልክ ይኖረዋል፣ ወይም መረጋጋት የሚባለው ነገርም ልክ ይኖረዋል። ሁሌ እየተጠቃችሁ፣ ሁሌ እየተሰደባችሁ፣ ሁሌ እየተንቋሸሻችሁ፣ ሁሌ እየተናቃችሁ ዝም የምትሉ ከሆነ ምንም አይነት ሪስፖንስ የማትሰጡ ከሆነ ያ ጥፋት ወይም ደግሞ ያ በደል ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ይሄ ነገር ደግሞ እየተደጋገመ ሲመጣ እናንተ ያንን ጥፋት ወይም ያንን በደል ተለማምዳችሁ ትኖራላችሁ ማለት ነው። ይህንን መጥፎ ተግባር ተለማመዳችሁት ማለት ተቀበላችሁት ማለት ደግሞ ወደ አይደንቲቲያችሁ እያስገባችሁት ነው ማለት ነው። አእምሯችሁ ውስጥ ፕሮግራም እያደረጋችሁት ነው ማለት ነው። ያ ጠላታችሁ ሁን ብሎ አእምሯችሁ ውስጥ ፕሮግራም አድርጎ ለማስቀመጥ የማያደርገው ነገር አይኖርም። ወይም በተመሳሳይ መንገድ ሊሰድባችሁ ይችላል። በተመሳሳይ መንገድ ሊያጠቃችሁ፣ ሊጎዳችሁ ይችላል። ያንን ነገር ደግሞ ደጋግሞ የሚያደርገው ከሆነ አእምሯችሁ ውስጥ ይቀመጣል ወይም የሚላችሁን ነገር ማመን ትጀምራላችሁ ማለት ነው። ለምሳሌ ያ ጠላታችሁ እናንተ ተናግራችሁ ማንንም ማሳመን እንደማትችሉ ደጋግሞ የሚነግራችሁ ከሆነ አእምሯችሁ ያንን ወደ ማመን ይመጣል። ያኔ ይህ ጠላታችሁ በቀላሉ አሳስሮ አስቀምጣችሁ ማለት ነው። ወዴትም እንዳትሄዱ፣ ከሰዎች ጋር ኮሚኒኬት እንዳታደርጉ፣ እንዲሁም ደግሞ ፈሪ እንደሆናችሁ ደጋግሞ የሚነግራችሁ ከሆነ ያንን ፈሪ የተባላችሁትን ነገር ማመን ትጀምራላችሁ። ካመናችሁት ደግሞ በተግባር መገለጥ ይጀምራል። በተግባር ሲገለጥ ደግሞ ፍርሃታችሁ አሳስሮ ይይዛችኋል። እንኳን ያንን ጠላታችሁን ለመጋፈጥ ይቅርና የምትፈልጉትን ጥቂት ነገር፣ የምትፈልጉትን ትንሽ ነገር እንኳን ለማድረግ ድፍረት ማጣት ትጀምራላችሁ። ለዚህ ነው ይህ ጠላታችሁ በአንድ አይነት መንገድ ደጋግሞ ሊጎዳችሁ የሚመጣው። ይህንን እንዳያደርግ ወይም ደግሞ ዛሬ ያደረገውን ጥፋት፣ ዛሬ ያደረሰባችሁን በደል ነገ እንዳይደግሞ በስነ ስርዓት ስሜታችሁን ተቆጣጥራችሁ ድጋሜ ይህንን ነገር ማድረግ እንደሌለበት ትነግሩት ይገባል። ይህንን ነገር ከነገራችሁት በኋላ ድጋሜ የሚያደርጉ ከሆነ ግን ሌላ እርምጃችሁን ትወስዳላችሁ። ራሳችሁን ወደ መከላከል ትመጣላችሁ። ለምንድን ነው ጠላቶቻችን በራሳችን ሜዳ ደጋግሞ የሚያሸንፉ? ለምንድን ነው የማንፈልጋቸው ሰዎች ወይም መጥፎ የሚባሉ ሰዎች፣ ለእኛ ጥሩ አመለካከት የሌላቸው ሰዎች ህይወታችን ውስጥ ገብተው ህይወታችንን እንዲረብሹ የምንፈቅደው? ምክንያቱም አንድና አንድ፣ ለምን ቀይ መስመር የለም። ቀይ መስመር ከሌላችሁ፣ የማትደራደሩበት አቋም ከሌላችሁ ጠላቶቻችሁ አይደሉም። የትኞቹም ሰዎች መጥተው እናንተን ሊጎዷችሁ ይችላሉ። የትኞቹም መጥፎ የሚባሉ ሰዎች እናንተን መጠቀሚያ ሊያደርጓችሁ ይችላሉ። የማንም ሰው መጠቀሚያ መሆን የማትፈልጉ፣ ከማንም ሰው በላይ ደግሞ የጠላቶቻችሁ መዘባበቻ፣ መጫወቻ ወይም መቀለጃ መሆን የማትፈልጉ ከሆነ የማትፈልጉትን ነገር አልፈልግም ማለትን ልመዱ። እምቢ ማለት ያለባችሁን ነገር እምቢ ማለትን ልመዱ። የማትፈልጉት ነገር ሲደረግባችሁ እንደማትፈልጉት በግልጽ በአጭር አማርኛ መናገርን ተለማመዱ። ይህንን ማታደርጉ ከሆነ የጠላቶቻችሁ መጫወቻ ሆናችሁ መቅረታችሁ አይቀርም። 6ኛው ላይ ደርሰናል። 6ኛው የትኛውንም ጠላታችሁን ያለምንም ጸብ ከህይወታችሁ የምታስወግዱበት ሁነኛውና ዋነኛው ጥበብ ሁኔታውንም በአዎንታዊነት መቀበል ነው። ወይም ደግሞ look for the positive side of the situation። ያ ጠላታችሁ ሁን ብሎ የሚያደርግባችሁ በጣም ብዙ ነገር ይኖራል። ሰው ፊት ማሸማቀቅ፣ ምንም ማድረግ እንደማትችሉ ደጋግሞ መንገር፣ እናንተን ማስጨነቅ፣ እናንተን ማሸበር፣ የሆነ የጀመራችሁት ሚሽን ወይም ፕሮጀክት ላይ ተስፋ እንድትቆርጡ ማድረግ፣ እናንተ ህይወታችሁን ለመቀየር ስትፍጨረጨሩ የእናንተን መፍጨርጨር ወይም የእናንተን ጥረት ከቁብ አለመቁጠር ወይም እሱን መናቅ ሊሆን ይችላል። በዚህ ሰዓት ይህንን ድርጊቱን በአዎንታዊነት መመልከት ማለት ነው። ይህም የአመለካከት ለውጥ ማድረግ። የአመለካከት ለውጥ ስታደርጉ ምን ይፈጠራል? ይህ ጠላታችሁ ሁን ብሎ የሚያደርጋቸውን የትኞቹንም መጥፎ ተግባራት፣ መጥፎ ስራዎች እንደ ግብአት መጠቀም ትጀምራላችሁ። እንደ ግብአት መጠቀም ማለት እንደ ማነቃቂያ፣ እንደ ማበረታቻ ትጠቀሙታላችሁ። ያ ሰው የሚንቃችሁ ከሆነ፣ ያ ሰው ቦታ የማይሰጣችሁ ከሆነ፣ ይህ ጠላት ነው የምትሉት ሰው ቡል የሚያደርጋችሁ የሚያሸማቅቃችሁ ከሆነ ያንን እሱ የሚያደርገውን ነገር እያያችሁ እልህ ውስጥ ትገባላችሁ ማለት ነው። እልህኛ ስትሆኑ እልሃችሁን በልክ ማድረግ ይኖርባችኋል።
እልህኛ ስትሆኑ ያ እልሃችሁ እንዲጠቅማችሁ፣ ድፍረት እንዲሆናችሁ፣ ወደፊት መጓዝ እንድትችሉ እንዲያደርጋችሁ ማድረግ ይኖርባችኋል። ይህንን ማታደርጉ ከሆነ ግን maybe ይህ እልህኝነታችሁ ሞር ሊጎዳችሁ ይችላል። አንዳንድ ሰዎች ሲናቁ ወይም ደግሞ ሲገፉ ይበልጥ ጠንካራ ሰው የሆኑ ይመጣል። እንደዚህ ደግሞ የሚሆኑበት ዋነኛው መንገድ ይህንን ግፊቱን ወይም ደግሞ ንቀቱን እንደ ኃይል ስለሚጠቀሙት ነው። እናንተም እንደዚሁ ማድረግ ትችላላችሁ። የጠላቶቻችሁን የትኛውንም ተግባር በአዎንታዊነት መቀበል፣ እንደ ማበረታቻ መውሰድ፣ እንደ ውስጥ መግባት፣ ከዛ በኋላ ያንን ነገር ተጠቅማችሁ ህይወታችሁን መቀየር፣ ህይወታችሁን ማስተካከል፣ ወደፊት መጓዝ። እውነት ነው፣ የትኛውም ጠላት ለእናንተ ጥሩ ነገር አይመኝም። የእናንተን ተስፋ መቁረጥ፣ የእናንተን ዛሬም ነገም ተመሳሳይ ህይወት መኖር፣ የእናንተን መበሳጨት፣ የእናንተን ሰላም ማጣት አብዝቶ ይፈልጋል። ለዚህ ደግሞ የማያደርገው ወይም የማይፈነቅለው ድንጋይ አይኖርም። እሱ ምንም አይነት መጥፎ ነገር ያደርግባችሁ፣ ምንም አይነት መጥፎ ሀሳብ ያስብባችሁ፣ እናንተ ግን ያንን መጥፎውን ሀሳብ ወይም ያንን መጥፎውን ተግባሩን እንደ ማበረታቻና እንደ ማነቃቂያ በመጠቀም ህይወታችሁን መቀየር ትችላላችሁ። ሌላኛው የአመለካከት ለውጥ ስታደርጉ የምታውቁት ነገር ከዚህ በፊት ወዳጄ ነው ብላችሁ የምታስቡትን ሰው ጠላታችሁ እንደሆነ ማወቅ ትጀምራላችሁ። የእናንተን ማደግ፣ የእናንተን መለወጥ፣ የእናንተን የተስተካከለ ህይወት መኖር የማይፈልግ ሰው እንደሆነ ታውቁበታላችሁ። ይህን አወቃችሁ ማለት ደግሞ ከዛ ሰው መራቅ ትጀምራላችሁ። ከዛ ሰው ራሳችሁን መጠበቅ ትጀምራላችሁ። ይህንን ስታደርጉ ያንን ጠላታችሁን ያለምንም ጸብ ማሸነፍ ትጀምራላችሁ። 7ኛው ላይ ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሰሞኑን ትችላላችሁ። 7ኛው የትኛውንም መጥፎ ጠላታችሁን ያለምንም ጸብ ከህይወታችሁ የምታስወግዱበት ጥበብ ወይም መንገድ ደካማ ጎኑን መጠቀም ነው፣ ወይም use his weak side። ሁሉም ሰው የራሱ የሆነ ደካማ ጎን አለው። ያንን ደካማ ጎኑን የምታውቁ ከሆነ ይህንን ጠላታችሁን ያለምንም ጸብ፣ ያለምንም ግርግር፣ ያለምንም ማታካራ ልታሸንፉ ትችላላችሁ። እጅ እንዲሰጥ ማድረግ ትችላላችሁ። ከህይወታችሁ ውልቅ እንዲል ማድረግ ትችላላችሁ። ኢቨን እንዲርቃችሁ፣ ስለእናንተም መጥፎ ነገር እንዳያወራ ማድረግ ትችላላችሁ። ይህንን ግን ለመጥፎ ነገር ሳይሆን ለጥሩ ነገር መጠቀም ይኖርባችኋል። ለአንዳንድ ሰው ጥንካሬ የሆነው ነገር ለአንዳንድ ሰው ድክመቱ ሊሆን ይችላል። አንዳንዱ ሰው ቢዝነሱ ላይ በጣም ጠንካራ ሊሆን ይችላል። በዚህ በኩል በቤተሰቡ ደግሞ በጣም ደካማ ሊሆን ይችላል። አንዳንዱ ሰው ግንኙነቱ ላይ በጣም ጥሩ ሊሆን ይችላል። ከሰው ጋር በጣም ሊግባባ ይችላል። ነገር ግን ደግሞ ከራሱ ጋር ያለው ግንኙነት በጣም መጥፎ ሊሆን ይችላል። ስለዚህ የዚህን የጠላታችሁን ዊክ ሳይድ ወይም ደግሞ ደካማ ጎኑን በመመርመርና በማወቅ እሱን ተጠቅማችሁ ልታሸንፉ ትችላላችሁ። ይህንን ስታደርጉ ግን በዙሪያው ያሉትን ሰዎች እንዳትጎዱ መጠንቀቅ ይኖርባችኋል። ቀጥታ እሱ እናንተ ላይ የሚያደርስባችሁን ጥቃት ብቻ ለማቆም ልትጠቀሙት ይገባል። እንደዛ ካልሆነ ግን ነገሮች እየሰፉ ኢቨን የማይመለከታቸውን ቤተሰቦቹን ወይም በዙሪያው ያሉትን የስራ ባልደረቦቹን ልትጎዱ ትችላላችሁ። ለዚህ ነው ደካማ ጎኑን በሚገባ ማጥናት ያለባችሁ። ለምሳሌ ይህ ጠላቴ ነው የምትሉት ሰው የእውቀት ችግር ካለበት እናንተ እውቀታችሁ ላይ በደንብ በመስራት እሱን መብለጥ ትችላላችሁ። ከሱ የተሻላችሁ ሰው እንደሆናችሁ ማሳየት ትችላላችሁ። ከዚህም ውጭ ደግሞ ምናልባት ይህ ጠላቴ ነው የምትሉት ሰው ደስተኛና የተረጋጋ ህይወት የማይኖር ከሆነ እናንተ የራሳችሁን ህይወት ደስተኛ በማድረግና የተረጋጋ ሰው በመሆን ከሱ የተሻለ ትርጉም ያለው ህይወት እየኖራችሁ እንደሆነ ማሳየት ትችላላችሁ። ይህንን ተግባራችሁን ወይም ይህንን የአኗኗር ዘይቤያችሁን ሲመለከት ደግሞ ያጠላታችሁ እናንተ ላይ ተስፋ መቁረጥ ይጀምራል። ወደ ኋላ መመለስ ይጀምራል። ከእናንተ ጋር ግብግብ ውስጥ መግባት አይፈልግም ማለት ነው። በቀላሉ በአእምሮ ጨዋታ ብቻ ከውድድር ውስጥ ታስወጡታላችሁ። እሱ ከእናንተ ጋር እንዳይጋጭ ታደርጉታላችሁ። ኃይላችሁን ታሳዩታላችሁ። የተረጋጋ ህይወት መኖር፣ ደስተኛ መሆን፣ ህይወትን በዓላማ መኖር ለብዙ ሰው በጣም ከባድ ነገር ነው። ይህንን ከባድ የሚባለውን ነገር እናንተ አደረጋችሁት ማለት ደግሞ ብዙ ሰው መሻል ትጀምራላችሁ። ኢቨን ከጠላቶቻችሁ ሁሉ የተሻለ ህይወትን መኖር ትጀምራላችሁ። የተሻለ ህይወት የምትኖሩ ከሆነ የተሻለ ዓላማ ካላችሁ የህይወት ጥራታችሁ የተሻለ ከሆነ ያ ጠላታችሁ እናንተን መፍራት ይጀምራል። ከእናንተ ጋር ግብግብ ውስጥ መግባት አይፈልግም። እናንተን መራቅ ይጀምራል። ወይም ደግሞ ከዛ በተቃራኒው እናንተን ማክበር ይጀምራል። የእሱን ደካማ ጎን በማጥናት እሱ ሞክሮ ያቃተውን ነገር እናንተ ሞክራችሁ በማድረግ ከእሱ እንደምትሻሉ፣ እንደምትበልጡት፣ የተሻለም ህይወት እንደሚገባችሁ የምታሳዩት ከሆነ ያ ጠላታችሁ ወደኋላ መመለሱ የማይቀር ጉዳይ ነው። ባይፈልግ እንኳን እናንተን ማክበር ይጀምራል። ለእናንተ ጊዜ መስጠት ይጀምራል። ስለ እናንተ ማሰብና መጨነቅ ይጀምራል። መጀመሪያ እሱ ሊያስጨንቃችሁ ሞክሮ ነበር። በተቃራኒው ግን እናንተ የእሱን ደካማ ጎን አውቃችሁ እሱ ላይ መስራት ስትችሉ እሱ መጨነቅ ይጀምራል ማለት ነው። ስለ እናንተ ማሰብ ይጀምራል ማለት ነው። እናንተን ማጥቃት የማይችልበት ደረጃ ላይ ይደርሳል ማለት ነው።
8ኛውና የመጨረሻው ላይ ደርሰናል። 8ኛው የትኛውንም ጠላታችሁን ያለምንም ጸብ ከህይወታችሁ እንድታስወግዱ የሚያደርገው እንዲሁም ደግሞ ያ መጥፎ ጠላታችሁ እጅ ሰጥቶ የሚያከብራችሁና የሚወዳችሁ እውነተኛ ወዳጃችሁ እንዲሆን የሚያደርገው ወሳኙ ጥበብ ራስን ማሻሻል ወይም ኢምፕሩቭ ዮርሰልፍ። ራሳችሁን ስታሻሽሉ፣ ራሳችሁ ላይ መስራት ስትጀምሩ፣ በየጊዜው የተለየ ሰው የሚያድግ ሰው መሆን ስትጀምሩ ያ ጠላታችሁ ጠላት ሳይሆን ወዳጅ ለመሆን ይፈልጋል። ወደ እናንተ መቅረብን ይፈልጋል። እናንተን ለማክበር ምክንያት ያገኛል ማለት ነው። ከጠላታችሁ መሻት፣ ጠላታችሁን በልጦ መገኘት ትልቁ አሸናፊነት፣ ትልቁ ድል አድራጊነት ነው። ይህንን ድል መቀዳጀት የምትችሉት ደግሞ ተሽላችሁ ስትገኙ ብቻ፣ ማደግ ስትችሉ ብቻ ነው። ህይወታችሁን መቀየር ስትችሉ ብቻ ነው። ጠላታችሁ ምንም ሊያደርግባችሁ ይችላል። ጠላታችሁ እናንተ ላይ ምንም ሊያስብ ይችላል። እናንተ ግን ጠላታችሁ የሚያስብባችሁን ነገር ሳይሆን በተለየ መንገድ ስለ ራሳችሁ ማሰብ፣ ራሳችሁ ላይ ማተኮር፣ ምን እንደምትፈልጉ፣ ምን ማድረግ እንደምትችሉ፣ በየትኛው ዘርፍስ ውጤታማ መሆን እንደምትችሉ ካወቃችሁ ጠላታችሁ ወዳጃችሁ የማይሆንበት ምንም አይነት ምክንያት አይኖረው። በዚህ መንገድ ነው ምክንያት ልታሳጡት የምትችሉት። የተሻለ ሰው በመሆን ራስ ላይ በመስራት ራስን ኢምፕሩቭ በማድረግ ራስን በማሻሻል ሜንታሊ፣ ፊዚካሊ፣ ፋይናንሻሊ በብዙ መንገድ ራሳችሁ ላይ መስራት የምትችሉ ከሆነ ጠላት ተስፋ መቁረጥ ይጀምራል። ጠላትን ተስፋ የምታስቆርጡት ኃይለኛ መሆን ስትችሉ ነው። አስፈሪ ሰው መሆን ስትችሉ ነው። አስፈሪ የምትሆኑት በማውራት ሳይሆን በማድረግ ታደርጉት ደግሞ ራሳችሁን ሆን ብላችሁ በየጊዜው በማሻሻል ራሳችሁን ሆን ብላችሁ በማሳደግ ራሳችሁን በየጊዜው በማሻሻል ከየትኛውም ጠላታችሁ ጋር ምንም አይነት ግብግብ ውስጥ ሳትገቡ እናንተ ተሽላችሁ የምትገኙ ከሆነ ጠላታችሁ ወዳጃችሁ መሆን የማይፈልግበት ምንም አይነት ምክንያት አይኖረው። እዚህ ነው ምክንያት የምታሳጡት። እንደምታውቁት ከጠላታችሁ በላይ እናንተን አብጠርጥሮ የሚያውቃችሁ ሰው አይኖር። ያ ጠላታችሁ ለምንድን ነው እናንተን ይሄን ያህል የሚያውቃችሁ? ስለሚፈልግ ወይም የእናንተን ውድቀት የእናንተን ተስፋ መቁረጥ አብዝቶ ስለሚመኝ ነው። ያንን ደግሞ ለማድረግ የግድ እናንተን ማወቅ ይኖርበታል። ደካማ ጎናችሁን፣ ጠንካራ ጎናችሁን፣ ምን እንደምትሰሩ፣ ምን ለመስራትስ እንዳቀዳችሁ ማወቅ ይኖርበታል። ይህንን አወቀ ማለት ደግሞ በቀላሉ ይጥላችኋል ማለት። ለዚህ ነው እናንተ ሌት ተቀን ራሳችሁ ላይ ሰርታችሁ ራሳችሁን ማሻሻል ያለባችሁ። የማትጠበቁ የማትገመቱ ሰው መሆን ያለባችሁ። የማትገመቱ ሰው ስትሆኑ ጠላታችሁ ቤት መንገድ እንደሚያጠቃችሁ አያውቅም። ዝም ብላችሁ መስራታችሁን የምትቀጥሉ ከሆነ ኢሞሽናችሁን ተቆጣጥራችሁ ወይም ስሜታችሁ ላይ ሰልጥናችሁ ራሳችሁን ገዝታችሁ ዲሲፕሊን እንደሆናችሁ ማድረግ ያለባችሁን ሌት ተቀን እያደረጋችሁ የምትሄዱ ከሆነ ያ ጠላታችሁ እናንተ ላይ ኃይል ያጣል። ኃይል ማጣት ብቻ አይደለም፣ እናንተን ቢጋፈጣችሁ ወይም ቢወዳደራችሁ እንደማያሸንፋችሁ ስለሚያምን ወይም ስለሚያውቅ ወዳጃችሁ መሆን ይፈልጋል። ያ ጠላታችሁ ወዳጃችሁ ሆነ ማለት ደግሞ አሸናፊዎቹ እናንተ ናችሁ ማለት ነው። ስለዚህ በዚህ መንገድ ራሳችሁ ላይ በመስራት ራሳችሁን በማሻሻል ህይወታችሁን በመቀየር የህይወት ጥራታችሁን በመቀየር ጠላታችሁን መማረክ ጠላታችሁን ማሸነፍ ትችላላችሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይሄንን ይመስላል። እነዚህ ከተመለከትናቸው የትኛውንም መጥፎ ጠላታችሁን ያለምንም ጸብ ከህይወታችሁ እንድታስወግዱ ከሚያደርጓችሁ 8 እጅግ በጣም ወሳኝ ጥበቦች ውስጥ ከዚህ በፊት ተጠቅማችሁ የሰራላችሁ ወይም ደግሞ ወደፊት ብትጠቀሙት በእርግጠኝነት ይሰራልኛል ብላችሁ የምታስቡት ጥበብ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለወዳጆቻችሁ፣ ለጓደኞቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉም ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛል።